የኔታንያሁ ሚኒስትር ስለ ሳውዲ አረቢያ ግመል መጋለብ ቀጥሉ የሚል አባባል በተናገሩበት ወቅት ዓለም አቀፍ ውግዘት ገጠማቸው። የእስራኤሉ የገንዘብ ሚኒስትር በጸላል ሲሞትሪች ስለ ሳውዲ አረቢያና የፍልስጤም መንግስት አወዛጋቢ አስተያየቶች በዓለም አቀፍ ደረጃ ከፍተኛ ትችት እየገጠማቸው ነው። ሲሞትሪች ለተናገሩት አስተያየት ይቅርታ ጠይቀዋል። ሆኖም ከፍልስጤም መንግስት ጋር የተያዘ ማንኛውም የግንኙነት መደበኝነት ስምምነትን አጥብቀው ተቃውመዋል። እሳቸው የእስራኤልን ታሪካዊ ግንኙነት ከይሁዳና ከሰማሪያ ጋር በማጉላት የፍልስጤም መንግስት በጭራሽ እንደማይመሰረት አስጠንቀዋል። የአብርሃም ስምምነቶችን ቢደገፉም ሲሞትሪች ለወደፊት ሰላም የፍልስጤም ሉዓላዊነት ላይኖር ይችላል በማለት ዓለም አቀፍ ጫናዎችን ውድቅ አድርገዋል። ሚኒስትሩ የእስራኤልን የራሷን የወደፊት ሁኔታ የመቅረጽ ነጻነት አጽንዖት ሰጥተዋል። በመካከለኛው ምስራቅ ዲፕሎማሲያዊ ውጥረቶች መካከል ቀጣይነት ያለው ኢኮኖሚያዊና ማህበራዊ ልማት እንደሚያስፈልግም አመላክተዋል። የቱርክ ተወካይ በተባበሩት መንግስታት የጸጥታው ምክር ቤት ውስጥ በመጀመሪያ በእስላማዊ ትብብር ድርጅት ስም በዚያም በብሔራዊ አቅማቸው ሲናገሩም በቅርቡ የተገኘውን የጋዛ የተኩስ አቁም ስምምነት እንዲጠበቅና በፕሬዝዳንት ትራምፕ፣ ግብፅ፣ ኳታርና ቱርክ ድጋፍ የተደረገውን የሰላም ስምምነት ሙሉ በሙሉ እንዲተገበር ዓለም አቀፉን ማህበረሰብ አሳሰቡም። አንካራ ለዘላቂ ሰላምና ብልጽግና የትራምፕ መግለጫ መፈረሙን በደስታ ተቀብላለች። ስምምነቱ ከረጅም ጊዜ በኋላ የተገኘና ከባድ ትግል የጠየቀ እርምጃ ሲሉ የገለጹ ሲሆን የክልሉን የወደፊት ዕጣ ፈንታ ዲፕሎማሲያዊ እንጂ ኃይል መምራት እንደሌለበት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ ኢራን ከቤላሩስ ጋር ወታደራዊና ኢንዱስትሪ ትብብሯን ለማጠናከር ከፍተኛ ግፊት እያደረገች መሆኗን በግልጽ አሳይታለች። ይህ እርምጃ ያለ ምክንያት አይደለም። ሁለቱም ሀገራት በአሁኑ ወቅት በአሜሪካና በአውሮፓ በተጣሉባቸው ሰፊም የምዕራባውያን ማዕቀቦች ስር ይገኛሉ። ይህ ተመሳሳይ አስተሳሰብ ካላቸው ሀገሮች ጋር ጠንካራ ጥምረት ለመፍጠር ትልቅ ማበረታቻ ሆኖላቸዋል። የኢራን መከላከያ ሚኒስትር አዚዝ ናሲር ዳሬ ከቤላሩስ ወታደራዊ ኢንዱስትሪ ትብብር የመንግስት ባለስልጣን ሊቀመንበር ዲሜትሪ ፓንተስ ጋር በነበራቸው ጉብኝት ወቅት የዚህን አጋርነት አስፈላጊነት አጽንኦት ሰጥተዋል። ቤላሩስ ከወዳጅና ገለልተኛ ሀገራት ጋር በመተባበር መከላከያዋን ለማስፋት በሚደረግ ልዩ ቦታ አላት ሲሉ ተናግረዋል። ይህ ያደገ የመጣው የሶስትዮሽ ግንኙነት ኢራን፣ ቤላሩስና ሩሲያ ለሁለቱም ወገኖች የምዕራባውያን የበላይነት ብለው የሚገምቱትን ለመቋቋምና ዓለም አቀፍ መገለል የሚያስከትለውን ተጽዕኖ ለመሸሽና ጠንካራ ግንባር ይታያል። እድምታዎቹም ከፍተኛ ናቸው። ይህ እነዚህ ሀገራት የውጭ ጫናዎችን ለመቋቋምና ራሳቸውን የቻለ አቅጣጫ ለመከተል ቁርጠኛ እንደሆኑ ያመለክታል። በመጨረሻም ትኩረታችንን ወደ ቴህራን ውስጣዊ አቋም ስናዞር በምዕራቡ ዓለም በተለይም በአሜሪካ ላይ የተቃውሞ ትረካ ከፍተኛ ደረጃ ላይ ደርሷል። ይህ የጠነከረ አቋም በከፍተኛ መሪ አሊ ካሜኒ ኃይለኛ ንግግሮች በቀጥታ የሚመነጭ ሲሆን ንግግራቸውን በኢራን ወግ አጥባቂ ሚዲያዎች በሰፊው ተስተጋብቷል። ካሜኒ ዩናይትድ ስቴትስ የትኞቹ ሀገራት የኒኩሌር አቅም ሊኖራቸው እንደሚገባ ወይም እንደሌለበት የመወሰን አቅም የላትም በማለት በግልጽ ተናግረዋል። በተጨማሪም የኢራን ሚሳኤሎች አስፈላጊ ከሆነ እንደገና ለመጠቀም ዝግጁ ናቸው የሚል ጠንካራ ማስጠንቀቂያ ሰጥተዋል። ይህ የማያወላውል መልእክት እንደ የመንግስት ቴሌቪዥን እንደ ካሃይናት፣ ጃቫናና ቫታን ባሉ ተጽዕኖ ፈጣሪ ጋዜጦች በኃይል ተስተላልፏል። እነዚህ ሁሉ የጥበቃ ሰራዊትና የካሜኒ ቢሮ ጋር በቅርበት የተሳሰሩ ናቸው። እነዚህ ሜዳዎች ከአሜሪካ ጋር ያለውን ማንኛውም የዲፕሎማሲ እድል ውድቅ ከማድረጋቸውም በላይ ንግግር የኢራንን የውጭ ፖሊሲ ወይም የኢኮኖሚ ችግሮችን ሊፈታ ይችላል የሚለውን ሐሳብ በንቀት ተቃውሟል። ለምሳሌ ያክል ጃቫና የውጭ ጉዳይ ሚኒስትር አባስ አራግቺን ከአሜሪካ ጋር ባላቸው አምቢሻለንት አመለካከቶች ምክንያት በከፍተኛ ሁኔታ በመተቸት ግንኙነት ሊቀዘቅዝ ይችላል የሚል የሐሳብ ተስፋዎችን እየፈጠሩ ነው በማለት ከሰዋል። ካይሃን ደግሞ በኃይለኛ ምሳሌያዊ አነጋገር ይህንን አመለካከት ደግፈዋል።
የኢራን የኒውክሌር አቅም በጥልቀት የተመሰረተና ሰፊ መሆኑን በመግለጽ ማዕከልን ቦምብ መጣል ወይም ሳይንቲስቶችን መግደል ስሮቹ በመላው ኢራን የተዘረጉ ዛፍን እንደ ቅርንጫፍ እንደ መቁረጥ ነው ብለዋል። ይህ የተቀናጀ የመገናኛ ብዙሃን ዘመቻም ከንግግር የዘለለ ነው። ከቴህራን አመራር የተላከ ግልጽና ወጥ የሆነ